ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት በቅተናል። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬም እንደተለመደው ደግሞ በሌላ ቪዲዮ መተናል ማለት ነው። ዛሬ አብርሃም ሀብሉን አውልቅ አላውልቅም ምናምን የሚል ግብ ውስጥ እንግዲህ ከዴቭ ጋር ገብተዋል ማለት ነው። ዴቭን ስንወቅሰው ነበረ። ለምን ወንድሙ ላይ ጨከነ ስንል ነበረ። ብዙዎቻችን እናንተም ኮሜንት ስታደርጉ ነበረ። እኔም ቪዲዮ ሰርቼ ነበረ። ጨክኖ እንዳልሆነ ዴቭ መጥቶ ነገሮቹን ሁሉ የኦዲየንስንም ጥያቄ የኔም ጥያቄ ነው በማለት ዛሬ ከሄርሜላ ጋር ሄዶ አብርሃም ያጠለቀውን ሁለተኛውን ሀብል ለማውለቅ ቢታገልም አብርሃም ከራሱ ጋር እንዳልሆነ የሚያረጋግጡ ነገሮችን አይተናል ማለት ነው። አላወልቅም እያለ ሩታና ኤፍሬም ከባድ ድንጋጤ ውስጥ ቢገቡም ሀብሉ እንዳይወልቅ ግን የተቻላቸውን ሁሉ ጥረት አድርገዋል። የተወዳችሁና የተከበራችሁ የኛ ቤተሰቦች ለዚህ ቤት አዲስ የሆናችሁ ቻናላችንን ቤተሰብ እንድትሆኑ እንድትቀላቀሉ ሰብስክራይብ እንድታደርጉ በትህትና እንጠይቃለን። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እያደረጋችሁ ከኛ ጋር እስከ መጨረሻው እንድትቆዩ ሐሳብ አስተያየታችሁንም እንድትሰጡን በትህትና እንጠይቃችኋለን። ዛሬ ኤፍሬምና ሩታ የእውነት ንጹህ ከሆኑ ይሄንን አብርሃምን እንዲያደርግ ማዘዝ ወይም ደግሞ እራሳቸው ሊያወልቁለት ይችሉ ነበር። አብርሃምም ጤነኛ ቢሆን ኖሮ ይሄን ሀብል ለዴቭ ታዞ አረ ችግር የለውም ዴቭ ምን ችግር አለው ብሎ ውልቅ አድርጎ ይሄው እኔ እኮ ጤነኛ ነኝ ማለት ነበረበት አይደለ? እሱ ግን ምን ሲያደርግ ነበረ? ሀብሉ እንዲይዘው አላወልቅም ሲል ነበር። አያችሁ አይደለ? ስጦታ ነው አላወልቅም ሲል ነበር። በነገራችን ላይ የዚህ የሀብል ጉዳይ ሩታን እንድንጠራጥራትና የአብርሃም እንዲህ መሆን መንስኤዋ ይሄ ሀብል ነው እንድንል ያደረገን ነገር ታስታውሳላችሁ? ከዚህ ፊት አብርሃምና ሩታ ባለመግባባት መጥፎ ሁኔታ ውስጥ በነበሩ ጊዜ እንደ አጋጣሚ ሰላም ተፈጠረ። በዛው ቅጽበት ይሄን ሀብል ለሱ ለማድረግ ስትታገል ነበር። እንዳውም ጥያቄ ጠይቋት ነበር። ለምን ለኔ መስጠት ፈለግሽ የሚል ጥያቄ ሲጠይቃት አይ በቃ ፈልጌ ነው ምናምን ብላ የራሷን ሀብል ነው አይ በፍጹም አልቀበልም ሲላት በጣም ታገለችው። ሰው ስጦታ ስትሰጡት አልፈልግም ካለ ይቅርታ ብላችሁ ነው የምትተውት እንጂ የፈለገ ካልተቀበልከኝ ሞቼ ይገኛለሁ አይልም አይደለ? እሱ ብቻ አይደለም፣ ኤፍሬም ራሱ ይሄንን ሀብል ለአብርሃም ለማድረግ ከሩታ ጋር ሆነው ለአብርሃም ለማድረግ ያልታገለው ትግል አልነበረም። በዛው ሁኔታ ውስጥ ደግሞ ከሄርሜላ ጋር በቃ ሄርሜላን ለመለያየት ከአብርሃም ጋር እንደውም ጠርቷት አብረን እራት ካልጋበዝኩሽ ምናምን ብሎ የማይሆን ነገር ሲያደርግ የነበረበት ጊዜ ነበር። ስለዚህ የአብርሃም ባህሪ ኢሚዲየትሊ ተቀይሮ ሞቼ እንኳን አላደርግም ያለውን ነገር ቆሙ። ጭራሽ ነገሮቹን ሁሉ እያስታወሰ ከሄርሜላ ጋር ያሳለፋቸውን ነገሮች ሁሉ እያስታወሰ ግን ወደ ሄርሜላ መመለስ አይደለም የሚያወራቸው ነገሮቹ ራሱ ግራ የሚያጋቡ ነገሮች እስከመሆን ድረስ ደርሰዋል። ባለፈው ዳኒ ሲጎትተው መሬት ላይ መንከባለሉ እንኳን ዴቭ እኛ ቪዲዮውን ሰርተነው ነበር። ዴቭ እንኳን እንደዚህ ያለ ወንድም የለኝም ማለት ነው። ሁለት ሀብል ይዞ ለምን መተት በእርግጠኝነት ያው እኛ ሀገር ላይ ይታወቃል፣ ይሰራል። ሰይጣን አይደለ? ሰይጣን ይሰራል፣ አቅም አለው። ለሚያምንበት አቅም አለው፣ በቃ ይሰራል። ምክንያቱም የሱ ኃይል ከፈጣሪ አይበልጥም እንጂ የሰው ልጅን እያጀዘበ መንገድ ላይ የምናየው ታዲያ ባይሰራ ነው እንዴ? ባይሰራ ነው? ይሰራል። ባይሰራማ ማንም ሰው ምንም አይሆንም ነበር። ሁሉም ጤነኛ ይሆን ነበር። አንዱን ለመጣል እያንዳንዱ እንደዚህ ያለ ነገር ስራ ሲሰራል የሚውለው የራሱን ጓደኛ የራሱን ቤተሰብ ጭምር ሁሉ ሲልጥል ሲርመጠመጡ አይደል የሚውሉት እንደዚህ ያሉ ሰዎች። ስለዚህ ፉዞ ሆኖ የቀረው ታዲያ
አብርሃም እንዲህ ነው እንደምናውቀው? ከመጀመሪያ ጀምሮ አብርሃም ካወቅንባት ጊዜ ጀምሮ አብርሃም እንዲሆኑ አያውቅም። ዳዊትን የሚያወራበት መንገድ ቆይ ከመቼ ወዲህ ነው አብርሃም ኤፍሬም ጥሎ ሲሄድ ኤፍሬም ጥለኸኝ አትሂድ፣ ኧረ ጥለኸኝ አትሂድ የሚለው ከመቼ ወዲህ ነው? ከቡዜና ከዴቭ ጋር እና አየር እንውሰድ ሲሉት አይ በፍጹም ኤፍሬም አጠገቤ ካሌለ በፍጹም ይሄንን መቼ ነው ያመጣው ነው? ምንድነው እንዲፈራ ያደረገው? ወንድምና እህቱን ያስፈራው ነገር ምንድነው? ቡዜን እንዲፈራ ያደረገው እንደው የተደረገበት ነገር ወንድሞቹን ሌሎቹን ቤተሰቦቹን የሚያስፈራ ነው እንዴ? እኔ የኤፍሬም ደግሞ ኤፍሬም ቁጭ ብሎ እዚህ እሱን ሲጠብቅ ነው የሚውለው ከሩታ ጋር ማለት ነው። ይሄ እጅግ በጣም የሚያሳፍር ይሄ በጣም እውነት ለመናገር ዴቭ እኔ አንድ ነገር ልልህ የምፈልገው አብርሃም ብቻ ሳይሆን ኤፍሬምም ጤነኛ አይደለም። ሰው በጤነኝነቱ ወንድሙ እንዲህ ሊያደርግ ስለማይችል ይሄንን ቃል ብዙ ጊዜ ደጋግሜ እየተናገርኩ ነው። እነሱ ንጹህ ከሆኑ ምንም አይነት ነገር ካላደረጉ የኛን እንደው እኛ የምንለው ነገር አይ በቃ ልክ አይደሉም አብርሃም በዚህ ሀብል አይደለም ካሉ ሀብሉን ያውልቁለት። ልብ ካላቸው ለምን አላወልቁለት? ንጽህናቸው ለምን አያረጋግጡ? ገብቷችኋል? ለምን እንድንጠረጥር ያደረገን ነገር የራሳቸው ስራ ነው። የአብርሃም ሁኔታ እጥፍ ማለት ኢሚዲየትሊ የተቀየረበት ሁኔታ እንድንጠራጠር አድርጎናል። በቃ አለቀ። ሰው አይደለም እንጠራጠራለን ማለት ነው። የበለጠ ደግሞ ጥርጣሬያችንን ከፍ ያደረጉት ደግሞ አንደኛ አብርሃም በራሱ ሀብሉን ማውለቅ አይፈልግም። በእርግጠኝነት እኮ ማለት ነው ጤነኛ ቢሆን አብርሃም ኧረ ችግር የለውም ምናምን ብሎ ውልቅ አድርገው ለዴቭ እጁ ላይ ሊያደርግለት ሁሉ ይችላል። ሄርሜላን ብላለች እስቲ ልብ ካላችሁ ለሁለት ቀን ሀብሉ ይውለቅና አብርሃምን እንየው። ራሳቸው ንጹህ ከሆኑ ለምን አያደርጉት? እጅግ በጣም የሚያሳፍር ነው። የተወዳጁና የተከበራችሁ ቤተሰቦቻችን አጠር ያለ ቪዲዮ እናያለን። ቪዲዮውን እያየን ደግሞ ሀሳብ እንሰጥበታለን። እስኪ ወደ ቪዲዮ። ምንድነው ቤት ይታረጉ? ቤት አይቀመጥም። ምን አይነት ጥያቄ ነው? ኤፍሬም ሲጀመር እንዳታውራኝ እያልኩ ነው። እያናደድከኝ ኤፍሬም። ምን ታደርጋለህማ ያልኩበት ምክንያት ስላለኝ ነው። ዛሬ ዴቭ በኤፍሬም ላይም በጣም ተበሳጭቷል። ምክንያቱም ይሄ ነገር ከመደረጉ በፊት ራሱ ማለት ነው ለዴቭ ነግሮታል። ምን ብሎታል? በእርግጠኝነት ነገው ከነገ ወዲያ አብርሃምና ሩታ አንድ ላይ እንደሚሆኑ አስቀድሞ ማለት ነው መቼም ቢሆን አብርሃምና ሩታ እንደማይለያዩ ይሄንን ደግሞ እንደሚያደርግ ነግሮታል። ግን ወንድሙ ስለሆነ ይሄን ያህል ክፋት ያደርጋል ብሎ ስላላሰበ እሱም ምክንያቱም የአብርሃም ከሩታ ጋር መሆን እኛ ምናችንም አይደለም። አሁንም ደጋግሜ የምነግራችሁ ከሩታ ጋር ሆነ ከሄርሜላ ጋር ሆነ we don't care የኛ ህይወት አይደለም የሱ ህይወት ነው። ግን ደግሞ አብርሃም በመጀመሪያ ከራሱ ጋር አይደለም ነው ከራሱ ጋር ሆኖ በጤነኝነት አይምሮ አስቦ ቢሆን የሱ ምርጫ ነው። በቃ ገብቷችኋል አይደለ? ሁላችሁም እየመጣችሁ ሌላ ቶሪ ነው ያወራችኋላችሁ። ምንድነው የምናወራው? አንተ ሲጀመር ከኔ ከወንድምህ ጋር ነው እያወራ ያለው። ተረዳኸኝ አይደል? ሲጀመር ከዴቭ ጋር አብርሃም ኤፍሬም ሲጀመር ማለት ነው አብርሃምን ያላከበረ ዳዊትንም ሊያከብር አይችልም። ምክንያቱም ሁለቱም ታላላቆቹ ናቸው አይደለ? አጠገቡ ያለውን ያላከበረና አጠገቡ ያለውን ያዋረደ ዳዊትን ሊያከብረው እንደማይችል ግልጽ ነው። ምክንያቱም ዳዊትን ልትቀላቅለው ትፈልጋለች። በማሽሞንሞን በቃላት በማሽሞንሞን ዳዊትን እንትን ልትለው ትፈልጋለች። ሄርሜላን ግን የጉዳዩ ባለቤት እሷ ስለሆነች እሷን ለአይናቸው ሁሉ ጠልተዋታል ማለት ነው። ግን አብርሃም ወደ ራሱ የሚመለስበት ቀን ቅርብ ይመስለኛል። ነገር ግን እሷስ ምን ትሰራለች? ምንድነው እሷ? እኔ ወንድሜን ለማየት ነው የመጣሁት። ኦኬ አንዴ እኮ አስጨርሱኝ። እኔ ወንድሜን ለማየት ነው የመጣሁት። ሰሞኑን የማየው ነገር ሲጀመር ስልክ እየደወልኩኝ በፍጹም ስልኩን ማግኘት አልቻልኩኝም። እናንተ ጋርም ስልክ ስደውል ስልካችሁ ሊሰራልኝ አልቻለም። ለምን ይሰራል? ትክክለኛ ቢሆኑ ሮሱ ከቤት አይደበቁም። እቤት እያሉ የለንም አይሉም ነበረ። ከሁሉ ነገር አግለውት ብቻውን ማለት ነው እንደ ሮቦት እየተጫወቱበት ነው። ላይ ብዙ ነገር እያየሁ ነው። ይሄንን ሁሉ እንዴት ተፈጠረ? እኔ እስከሚያስጨንቀኝ ማለት በቃ ዛሬ እኔ እንጃ አላውቅም። ሄርሜላን ደግሞ እኔ ነኝ ደውዬ ጠራኋት። በመጀመሪያ ደረጃ አንተ ደህና ነህ ወይ ነው። ምኑን ያውቀዋል እሱ
እንደምናየው ነው እንግዲህ እናንተ ስትጨቃጨቁ እንኳን ቆሞ የሚያይ ምን ሆናችሁ እንኳን የሚያይል ማለት ነው። እንዴ የምታወራው ራሱ እንዴት ነው? ምን ሆነ? ወይስ ይሄ ደግሞ ምንድነው ሁለት አብለው የሚያደርገው? ወይስ አሁን ማወራቱ ተገቢ ነው? ደህና ነኝ እኮ እያለ ነው። ተመልከቱት። ፈስ ያለበት ዝላይ አይችልም የሚባለው ይሄ ነው እንግዲህ ችግር ስራቸውን ስለሚያውቁ ስለ ክብር የት ያውቃል? አሁን ስለ ክብር አንቺ አታስተምርኝም ይላል። ምንም የሚያውቀው ነገር የለም። ክብር ማለት ምን ማለት እንደሆነ አያውቅም። ቢያከብርማ ወንድሙ በዚህ ልክ አያዋርደው ነበር። ዳዊትን አይደለም አብርሃምን በዚህ ልክ ማለት ነው። እውነት ለመናገር ኤፍሬም ሲጀመር እንዳታወራኝ ይያለው። አብርሃም በኤፍሬም ቁጥጥር ስር ነው ያለው። በነገራችን ላይ ከዚህ ፊት አብርሃምን ለመበቀል የሚፈልገው ነገር አለ የሚባለው ነገር እውነት ነው ማለት ነው። ኤፍሬም አብርሃምን መበቀል ይፈልጋል ተብሎ ነበር ከዚህ ፊት እውነት ነው። ከዚህ በላይ መበቀል ደግሞ ምንም ሊሆን አይችልም። ምናልባት አብርሃም እንግዲህ ኤፍሬምን ያስቀየምከው ነገር ካለ ከዚህ ፊት አናውቅም። እስከቻለ ድረስ እንዳታወራኝ በጣም እንጣላለን። ይሄንን ሀብል ሲጀመር ሁለት ሀብል ሰው ጥያቄ ነው አይደል? ያ ጥያቄ ደግሞ ለኔም ጥያቄ ነው። ጀመር ሁለት ሀብል ለምን ያደርጋል? ምን ችግር አለው? ምን ችግር አለው? ችግር ያመጣውማ እሱ እኮ ነው። እሱም ብቻ ሳይሆን ሀብሉን ካደረገ በኋላ ነገሮች በጣም የተቀያየራሉ። ግልጽ ነው። ሀብሉን ካደረገ በኋላ ነው አብርሃም ሌላ አብርሃም የሆነው። ሀብሉን ማውለቅ አለበት። ሀብሉን እፈልጋለሁ። ገብቷል አይደል? አሁን ሀብሉ ሲጀመር ደግሞ እኔ አንተን ሳውቀው ሁለት ሀብል አንጠልጥለህ የምትዞር ሰው ወንድ ልጅ አይደለም። ስጦታ ነው። ስጦታ ቢሰጥህም ሌላ ጊዜ ስጦታ ስንት ጊዜ ሰጥሃለች? ስንት ጊዜ ስጦታ ተሰጥቷል? ቀይረህ ታደርጋለህ እንጂ ሁለት ሀብል አድርጋ አትሄድም። እኔ ይሄንን ሀብል ያደረኩበት የራሴ ምክንያት አለኝ። ምክንያቱማ ግልጽ እኮ ነው። ምክንያቱም አጀዝበሽ ቤት ለማስቀረት ነው። በቃ ምክንያቱ ያ ነው። ሌላ ምክንያት አለሽ የለሽም። በቃ አለቀ። ሌላ ነገር እኮ ተሰጪው ነበረ። ትርጉም አለኝ። ገባ? በቃ ስጦታን ያደረኩለት ምንም የተለየ ነገር አይደለም። ወርቅ እኮ ነው አይደል? እንዴ ምን ችግር አለው? እሺ ከዚህ በፊት ይሄን ነገር አልተቀበለውም ነበር አብርሃም ይሄን ነገር ታስታውሳለህ? መጀመሪያ ነበር በእርግጠኝነት ማለት ነው። ይሄን ነገር ማለት ነው እንዲህ አደረጉ ላለመባል በሌላ ቪዲዮ አድበስብሰው ምናልባት ሊመጡ እንደሚችሉ አትጠራጠሩ። አዎ ሩታንና ኤፍሬምን ክፉ ላለማስባል ማለት ነው በሌላ ነገር አድበስብሰውት ሊመጡ እንደሚችሉ እንጠብቃለን። እውነት ለመናገር ነገ የሚፈጠር ነገር ይኖራል። ሰጠችክ ከኔ ጋር እያለክ ሀብል ካልሰጠው እሱም ደግሞ ኤፍሬም ደግሞ እኔ ነገር ካላደረኩ ምናምን እያለ ነበረ። ራት ካልጋበዝኩሽ ምናምን እያለ ነበረ። ከዛ እናንተ በነጋቱ ተገናኝተን ነበር ካስታወስክ። ከዛም በኋላ ግን ደህና ነበርክ ስላላደረከው ማለት ነው። ካደረከው አዎ ያኔ ሰላም ነበረ። ሀብሉ እንደውም አላደርገውም ብሎ ይዞ መልሶ ነው የሰጣት። እንደውም መሬት ላይ ሁሉ ነው የወረወረው አይደለ? ካለቀ በኋላ ግን ጸባይ ሁሉ ነገር ተቀያይሯል። አንተ እንደዛ አይነት ሰው አይደለም። እንደዛ ባህሪ የለህም። ይሄን ነገር ደግሞ አይደለኛ ሁሉም ሰው የታዘበው ሩታ እኔ አዎ ሁላችንም ማለት ነው። ብዙ ኦዲየንስ በዚህ ዙሪያ ላይ ብዙ ኦዲየንስ ማለት ነው። በዚህ ልክ ማሰብ ስለጠበቅብሽም ፈልገው ሰድጄ ያረኩ እኔ ፈልገው ስጦታ ነው የሰጠኝ። እኔ ደግሞ ስጦታ ደግሞ ማውለቅ ስለማትፈልግ ከምትወደው ከምታፈቅረው ሰው ስጦታ ከሰጠክ አለቀ። መጀመሪያ ከምትወደው ከምታፈቅረው ሰው ማለት ነው። እሱ እኮ መልካም እኮ ነው። ከምትወደው ከምታፈቅረው ሰው እኮ ስጦታ መሰጠት ይሄ ያለ ነው። በቃ ያለ ነው። የሚዋደዱ የሚፋቀሩ ሰዎች ስጦታ ይሰጣጣሉ። ይሄ ግልጽ ነው። ግን ስጦታው ንጹህ ስጦታ ሲሆን ነው። እንደዚህ ሰውን የሚያፈዝ ስጦታ ሲሆን ግን ስጦታ ሳይሆን ይሄ መርዝ ነው። ደረጃ ከራስህ ጋር ከሆንክ እያለች ያለችው እኮ ስጦታን የሰጠችኝ ሀብሉን ካደረክ በኋላ ተቀይረሃል እየተባልክ እኮ ነው። አዎ ለራሱን የተመለሰው እንደዛ ነው እንደ እያለ ጭራሽ ሩታን ይጠይቃታል። ምን አንተ ቆይ አይደለም ሄር ዝም በይ። እንዴት ነው ወደ ራስ መመለስ ማለት የቱ ነው? አብርሃም እንዲህ ፍዝዝ ማለቱ ነው ወደ ራሱ መመለስ። ለዚህ ነው እንደምታውቀው ልክ አልነበረም። ከሄርሜላ ጋር ያሰለፈ ነበር። እኔ ስለሱ ጉዳይ አይደለም የምናወራው። እኛ ስለሱ ጉዳይ እኮ እያወራን ያለነው። ሄርሜላን ለመጉዳት ብሎ ወንድሙን ያጀዘበ ወንድም ማለት ነው። ኤፍሬም ማለት ያ ነው። ኤፍሬም አልሰማኸኝም? አብርሃምን አንተ ድሮ ስታውቀው እንደዚህ ነው ወይ? አሁን ተረጋግቷል እኮ። እንደዚህ ነው የምታውቀው አብርሃምን? ግዴታ ከሰው ልጆች ጋር መጣላት መጫወት አለበት እንዴ? አይ ኤፍሬም ዴቭና ክብሬ ነው እንጂ እዚች ቤት ድርሽ እንድትይ አልፈልግም። በመጀመሪያ ሌላ የምትይው ነገርም የለሽም። አዎ ምክንያቱም እዚህ አንቺ ያለሽ ሄርሜላ ማራቅ ነው። እቤቴ ቆመሽ እንደዚህ አይነት አግባብ እንድታናግሪኝ አልፈልግም። ሲጀመር ለምን ታስፈልጋለች ሄርሜላ? ከሱ ጋር እዚህ ያለው ወይስ ራስ ጋር ያለው? ራስ ጋር። አረ ራሱ ጋር አይደለም ዴቭ። አብርሃምን ማን ይጠብቅና ማለት ነው። ሩታና እሱ አንድ ላይ የተጋቡ ይመስል አንድ ላይ ሆነው ይሄ ልጅ እዚህ መጫወቻ ያደረጉት ማለት ነው። በነገራችን ላይ ባለፈው ሩታ
ከዳኒ ጋር ሆና አብርሃምን ሲጫወቱበት ነበር አይደለ? በጣም ተናደን ነበር። ያ እንግዲህ ምኑም አይደለም፣ ዳኒ ምኑም አይደለም። ሁሌ በአብርሃም መውደቅ የሚደሰት ሰው ነው። እሱ እንኳን ተሽሎ አብርሃም ጤነኛ ለመሆኑን ተገንዝቦ አብርሃምን ሰላም እንዲያገኝ ጥረት ሲያደርግ ነበር። የኤፍሬም ግን አስቡት ወንድም ሆኖ በዚህ ልክ ይሄንን አብርሽን ነው የምትፈልጊው ነው ወይስ? በጣም ሰላም እኮ ነው የተረጋጋ። ድሮም የተረጋጋ ነበር፣ አሁንም ወደ ድሮ ማንነት ነው የተረጋጋ። ድሮም የተረጋጋ ነው። ኧረ እባክሽ የተረጋጋ ቢሆን ነው በዛ ልክ ስታዋርጁ የከረምሽው። የምታውቂው አብርሽ ይሄን ነው። ሰላማዊ አብርሽ። እኔ አሁን እሺ ከእናንተ ጋር ከአንቺም ጋር ከኤፍሬም ጋር መከራከር አልፈልግም። እኔ አሁን ሀብሉ እንዲያወልቅ ልክ ነው የምፈልገው። ሲጀምር ሄርሜ ሀሳብ ካለሽ ማውራት ትችያለሽ፣ ግን እኔም እንዲያወልቅ የምፈልገው አሁን ሀብሉ እንዲያወልቅ ፈልጋለሁ። በቃ ሀብሉ ይውለቅ እንየው። በቃ እኔ ሀብሉ እንዲያወልቅ ፈልጋለሁ። አንድ ሰው እውነት ካለው ምንም ችግር የለውም። ሀብሉ ለሁለት ቀን ወይ ለሶስት ቀን ሻውልቆ እንየው። እውነት ነው። 2-3 ቀን እንየው። ነገር የለም። በራሱ ፍላጎት የሚያደረገው በራሱ ፍላጎት ተወልቋል። ከፈለገ ተመልከቱ። እንዲወልቅ አይፈልጉም ማለት ነው። ለምን? ስራቸውን ያውቃሉ። እንዴት ተሰጥቶ ስጦታ አውርቁ ታስ ያለበት ዝላ አይችልም ይባላል። ደፍራችሁ እስቲ አውቀልኩና አብርሃም በዚህ ሁኔታው ከቀጠለ እናያለን። በቀደም እውነት ነው። ምን ከሄርሜላ ጋር ቆሞ እንኳን ሲያወራ እንዴት ነው አንተ እንዴት ነው እንደምን እንዴት ስለሆነ አንተ ና ኤፍሬም የት ነው የምትሄደው ብሎ ይሄንን ብሎ ያውቃል እንዴ አንተ? እውነት ነው። እውነት ሕፃን ልጅ ጥላ እናት ስትሄድ ሕፃኗ ማለት ነው እማዬ ትላለች። እንደዛ ማለት ነው። አብርሃም ማለት እንደዛ ነው የሆነው። ኤፍሬም ሩታ እያለ ማለት ነው። እሱ እንዴ ምን አይነት ወሬ ነው የምታወራው? ኤፍሬም የት ነው የምትሄደው? ትተኛ አትሄድ። ጤነኛ ቢሆን ይሄንን ነገር ይላል እንዴ? አይልም። እኛም ያልነው ይሄንን ነው። እኔ አሁን ወንድሜ ሲጀምር ጤነኛ አይደለም። ስለአንተ አንተ በምናወራው መንገድ እናወራለን። ጤነኛ ነኝ እኮ እያልኩ አብርሃም ጤነኛ ነህ አይደለም? በእግዚአብሔር ሲመልስላችሁ ብዙ ሰው እሱማ ያልከውን ነው የሚለው እኮ ምንም ጥያቄ የለውም እኮ። እየተጨነቁ ነው። እኔ ጤነኛ ነኝ በቃ አለ። እሺ ሀብሉን አውልቀው። እሺ እኔ አውልቀለህ። እሺ አንተ አውልቀው። እሺ አያችሁ፣ ጤነኛ ቢሆን ያውልቅ ነበር ማለት ነው። ጤነኛ ቢሆን አብርሃም ይሄንን ሀብል አውልቆ ኧረ ዴቭ እኔ ደህና ነኝ እኔ ጤነኛ ነኝ ይል ነበር እንጂ ከዴቭ ጋር ግብ ውስጥ አይገባም ነበር። ከሩታ ጋር ብዙ ነገር አውርተን ነበር አይደል? ስለዚህ ከሩታ ጋር ሆነ በቃ አለቀ። ኤፍሬም እኔ እኮ አልተረዳኸኝም። ተረድቻለሁ። አልተረዳኸኝም። ሲጀመር እኔ ከሩታ ጋር እንዲሆን አልፈልግም አልኩኝ። እኔ አላልክም። ማንም ደግሞ የዓለም ሰው የለም። ወንድሜ ደህና አይደለም ነው ያልኩት። ምንም ደህና አይደለም። አይምሮ የነፃ የሚሆነው ይሄን ሀብል ስታውልቅልኝ ነው። በፍቃደኝነት አውልቅ ወይ በግድ ላውልቅልህ? አይፈልግም። ማውለቅ አይፈልግም። የማይፈልግበት ምክንያት ሁለቱ እንዳያወልቅ አድርገውታል። አንደኛ ደንዝዟል። የደነዘዘ ሰው ደግሞ በጣም ሪስፔክት አድርገሽ ሞተሻል። በጣም ባልሽን ሪስፔክት ያላደረግሽ ሌላ ሰው በእርግጠኝነት ማለት ነው። አንቺ ሪስፔክት ቢኖርሽ ኦዲየንስን አክብረሽ ራሱ ይሄን ሀብል ታወልቂ ነበር። በቃ አለቅ። በቃ ምንም እየተደረገ ያለው ነገር አግባብ አይደለም። ግን ደግሞ ያንተን ከማክበሪያ አንፃር ነው ዝም እያልኩኝ ያለሁት። ገባ ታወቀብሽ ሐሳብሽ። ስለዚህ አንዳውቃልኝና እዚህ ጋር ስለማከራከር ምንም ተገኘው ይላል። አንድ ነገር ልንገርሽ፣ ምንም የምታወሪ ምንም የምትወራጭ ምንም አታመጭ። ስራሽን ታውቂዋለሽ። በሰላምና በፍቅር የመለሽው ምንም እንደዚህ ለስታውሪ ምንም ማድረግ አይ ስራሽን ታውቂዋለሽ እኮ። ወንድ ከሆናችሁ ይሄ ሀብል ይውለቅልኝ። እኔ ጥያቄ አለኝ። ሀብል ይውለቅልኝ። አንቺ ጥያቄ እንዴት ያውልቃል? እሱ የእናንተን ትዕዛዝ ነው የሚጠብቀው እንጂ እንዴ ዳኒ ከዚህ ጋር ተነስ ሲለው እኮ መሬት ላይ ሲንከባለል እንደዚህ አይነት ወንድም አለኝ እንዴ? እውነት ያሳፍር ነበረ። የምር እኔ በጣም ነው የደነገጥኩት እውነት ለመናገር። ድንገት እኮ ነው የወደቀው። ድንገትም አልወደቀም። ይጎትተውም አይጎትተውም አብርሃም እንዴ አሁን ራሱ በረስ እያወራኝ እኮ አይደለም። በስነስርዓት ነው። ከዚህ በላይ ምን ላውራ ጭራሽ ማለት ነው። ከዚህ በላይ ምን ላውራ እያለ ቁጣ ጀመረ። እንደውም እሱ ራሱ የምትፈልገው ምንድን ነው? የልጅሽ ትክክለኛ የልጅሽን አባት የእውነት የምትፈልጊው ከሆነ በእንደዚህ አይነት መልኩ ወይ ይህንን የምታውቂው አብርሃም ነው ወይ ቢቀር ይሻላል። እንደዚህ ያለ ሰው በተለያየ እንደዚህ በማይሆን ነገር የራሳችሁ ከምታረጉ በድን ይዛችሁ ከምትኖሩ ቢቀር ይሻላል። እኔ በስነ ስርዓት አይኔን እያየሽ ልትመልሽ ይችላል። የምታውቂው አብርሃም ይሄ ነው ወይ ትናንትና የነበረው ትናንትና እንደዛ እንዴ? አብርሽ እኮ አንቺ ስታወሪው እንኳን እንደዚህ ጸጥ ብሎ አይቆምም ነበር አይደለም እንዴ? ያኔ ነዋ በጤነኛው ዘመን። ዛሬ ምን ስለተፈጠረ ነው? ሰላም ሆኑ ምናምን ደብሯቸዋል። በጣም ደብሮታል አይደል እንዴ? ተረጋጋ ነው እንዴ የሚባለው? እርግጥ ብሎ ነው እያወራን ያለው። ሐኪም ቤት ሌላ ቦታ ከመሄድ በፊት ሀብሉን አውልቆ ማየት እንፈልጋለን። ምክንያቱም አንደኛ ብዙ ሰው አይምሮ ቴንሽን ስለሆነ ማለት ነው። አዎ ሁላችንም ነፃ እንሁን፣ እስቲ ሰላም እንሁን፣ እውነታውን እንወቅ። ሰላም እንደው ሌላ ነገር ነው ምን በል ገብቷችኋል አይደል? አይ ይሄንን ሀብል ካወለቀ በኋላ እውነት ደና ከሆነ አብርሃም ሀብሉ ላይ ነው ችግሩ። ደና ካልሆነ ግን
በስነ ስርዓት ሐኪም ቤት ነው ነው አላውቅም እኔ አላውቅም። ሩታ ሀብሉ ላይ ምን ችግር አለው? የምታውቁት እናንተ ናችሁ። እውነት ነው የምታውቁት ኤፍሬም እና አንቺ ናችሁ የምታውቁት። በቃ ኤፍሬም ከዚህ በፊት አግኝቼው ነበር። እያወራበት የነበረው መንገድ ሲጀመር አልተመቸኝም ነበር። ወንድሙ ላይ ወይ ደግሞ ስጋው ላይ እንደዚህ አይነት እርምጃ ይራመዳል ብዬ በፍጹም አስቤ ማለት ተራመዱት ነገር አለ። አሁን ራሱ ምንድነው ዝም ብላችሁ ኤፍሬምን ያው ነፃ ለማውጣት በእርግጠኝነት ኤፍሬም ከዚህም ፊት የሆነ ስተሰርቶ ኤፍሬምን ክፉ ላለማስባል የሆነ ነገር አስተባብለው የሆነ ቪዲዮ ተሰርቶ ታልፏል። አሁንም ደግሞ እንደዛ እንደሚያደርጉ ማለት ነው ኤፍሬምና ሩታ በቃ ምንም አይነት ነገር እንዳላደረጉ አስመስለው ሊያልፉ እንደሚችሉ ጠብቁ። ምንም ያደረገው ነገር የለም። ዴቭ አንተኛ ነገር መጀመሪያ ያደረገልኝ ስጦታ ነው መልሽ ያደረኩለት። ምንም የተፈጠረ ነገር የለም። ደህና ነው፣ ሰላም ነው። በጣም አይደል በፊት ያደረግሽለትን የሰጠሽን ስጦታ እንትን ያልሽው አስፈላጊ ነው ብዬ አላስብም። አሁን ከእናንተ ጋር እኔ መጨቃጨቅ በፍጹም አልፈልግም። ሲጀምር እኔ አሁን ሀብሉ እንድታወጣልኝ ነው የምፈልገው። ሀብሉ እንድታወጣልኝ ነው የምፈልገው። አንተ አልፈልግም። እኔ አሁን ሲጀምር ጤነኛ ሰው እኮ ነው በራሱ የሚያወልቀው። ሲታገለው ወንድሙን እንኳን የማያከብር አላወልቅም። ሲጀመር ይሄን ያህል እነሱን መታገል አልነበረባቸውም። ሩታ ይሄን ያህል መታገል የለባትም ነበር። በራስ መተማመን ቢኖር ኖሮ ማለት ነው። በራሷ የምትተማመን ቢሆን ኖሮ ይሄን ያህል መታገል አይጠበቅባትም ነበር። ጭራሽ ያዘው ማለት ነው። አሁን ሀብሉን እንኳን አውልቅ ስለው አላውልቅም እያለ ኤፍሬም እንዲያውልቅ አይፈልግማ። ስራውን ያውቃል። አንተ አብርሃም ይሄንን ያደርጋል ወይ? ቀላል አብደሃል እንዴ? አብደሃል። በጣም ነው ያበድከው። ባታብድማ ይሄን ነገር ታደርግ ነበረ። አውልቅ ስትባል ታውልቅ ነበረ። ወንድምህን ታከብረው ነበረ። እውነቱን ንገረኝ ካልክ ይሄ ሀብል ማታወልቅ ከሆነ አብደሃል። ተመልከቱ። የምወዳት ሴት የማፈቅራት ሴት የሰጠሽን ስጦታ ነው። ኧረ እባክህ በጣም አፍቅረ ሞታል። በጣም ታሳፍሪያለሽ እውነት። እንግዲህ ዴቭ ብዙ ጊዜ አብርሃምና ሩታ አንድ ላይ እንዲሆኑ ብዙ ነገር ታግሏል፣ ብዙ ዋጋ ከፍሏል። ሩታ አንድ ዴቭን የምታከብር ነበረች። ከዴቭ ጋርም እንግዲህ ሌላ ሰጣ ገባ ውስጥ ልትገባ ነው ማለት ነው። ከቡዜ ጋር ያን የመሰለ ፍቅራቸውን አበላሽታለች። ይሰማል አይደል? አውልቀው በለው። አንተንም እኮ እየሰማህ ነው። እየሰማህ አይደለም? አውልቀው በለው። ኤፍሬም አውልቅ ቢለው ያውልቃል እኮ። ስጦታ እኮ ደም ነው። ስጦታ እኮ ደም ነው። አሻንጉሊት ሆኖ እቤት ውስጥ አይሄድም። መሄድ ትፈልጋለህ? ትእዛዝ ነው የሚሰጠው። አይፈልግም። መሄድ ትፈልጋለህ ማለት አትሂድ ማለት ነው በእነሱ ቋንቋ። ስለዚህ አሁን ደግሞ ከኤፍሬም ጋር ካልሆነ ደግሞ ንቅንቅ አልልም ይላል። ጠባቂ ያለ ጋርድ አይሄድም። ስለ መውለቁ እያሳሰበው ያለ ሰውዬ ለምን ችግር የለውም። በቃ ከኔ ጋር ናለች። ኤፍሬም ካሌላ አይሄድም። በእርግጠኝነት ዴቭ እንደምንም ብላችሁ ይሄንን ሀብል ማውለቅ አለባችሁ። ይሄ ካልሆነ ግን አብርሃም ያው ነው የምናውቀው ጉዱ ተሸክሞ ይቆያል ማለት ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው።